በዚህና በሰው መካከል የሰማይና የምድር ልዩነት አለ። እንደ ሻዕባን ወር ግን የሚጾሙት ወር የለም። በጣም የሚጾሙት የነሱን እስኪታረቁ እስኪስማሙ ድረስ አቆዩት ይባላል። እንዳትምሯቸው አቆዩት ይባላል። ይሄ ትርፋማ ወቅት ነው። ይሄ ቀብርን ብርሃን የምትሞላበት ወቅት ነው። ወንድሞች በህመም በተለያየ ምክንያት ያልጾማችሁ ካላችሁ ቀዳችሁን አውጡ። ለፈርድ ሰላት ቀብልያ እንዳለው ለረመዳንም ቀብልያ አለው። وتوبوا إلى الله جميعا أيها المؤمنون. الشهور أفاد فيه الخير والنور، يقبل التوبة ويغفر العصيان وينزل رحمته على المؤمنين في كل زمان ومكان. ونشهد أن لا إله إلا الله وحده لا شريك له فرض علينا الصوم تحذيبا للنفوس وتحقيقا لتقوى القلوب. ونشهد أن سيدنا وقائدنا وشفيعنا محمدا عبد الله ورسوله الصادق الأمين، غفر الله ذنبه وشرح له صدره ووضع عنه وزره ورفع له ذكره، صلى الله عليه وعلى آله الطاهرين وصاحبته الغر الميامين ومن تبعهم وصار على دربهم إلى يوم الدين. أما بعد، فأوصيكم ونفسي بتقوى الله عز وجل، فاتقوه عباد الله، فإن من اتقاه ورث الجنة، كالجنة التي نريث من عبادنا من كان تقيا. عباد الله، لا تزال نعم الله جل وعلا علينا تتتابع، وإحسانه لنا يكثر حينا بعد حين، وكل يوم نحن منها في مزيد، فما تأتي نعمة إلا وتلحق بها أخرى، يرحم بها عباده الفقراء إليه والمحتاجين إلى عونه وغفرانه وإنعامه. إن من إكرام الله تعالى لهذه الأمة الميمونة أن تفضل عليها بالكثير من مواسم الخيرات، وضاعف لها الجزاء على فعل الصالحات، لتدرك ما لم يدرك الأولون من الدرجات. فقد روي الإمام الطبراني من حديث محمد بن مسلمة الأنصاري رضي الله عنه قال رسول الله صلى الله عليه وسلم: إن لربكم في أيام دهركم نفحات، فتعرضوا لها لعله أن يصيبكم نفحات منها فلا تشقون بعدها أبدا. وقد أظلنا يا عباد الله بعد من هذه وقد أظلنا يا عباد الله بعد من هذه النفحات، فما نحن قد دخلنا في شهر الشعبان، والذي كان النبي صلى الله عليه وسلم يزيد فيه من العبادة ما لا يزيد في غير من الشهور. فقد جاء عن عائشة رضي الله عنها قالت: لم يكن النبي صلى الله عليه وسلم يصوم شهرا أكثر من الشعبان، فإنه يصوم الشعبان كله. رواه البخاري. وعن أم سلمة رضي الله عنها قالت: ما رأيت النبي صلى الله عليه وسلم يصوم شهرين متتابعين إلا الشعبان ورمضان. رواه الترمذي. فقد كان رسول الله صلى الله عليه وسلم يلهي اهتماما كبيرا، وبين لنا فضله في الحديث الذي رواه الإمام أحمد عن أم سلمة عن أسامة بن زيد رضي الله عنه أنه قال: قلت يا رسول الله، لم أرك تصوم من شهر من الشهور ما تصوم من الشعبان. فقال: ذلك شهر يغفل الناس عنه بين الرجب والرمضان، وهو شهر ترفع فيه الأعمال إلى رب العالمين، فأحب أن يرفع عملي وأنا صائم. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች፣ የተከበረው ወር እየመጣ ነው። ተናፋቂው እየመጣ ነው። ተወዳጁ እየመጣ ነው። ስለዚህ ወር በዚህ ወቅት መነጋገር አስፈላጊ ነው። እንደውም ዘገኘንበት። ለምን ከተባለ ቀደምቶቹ ዝግጅታቸው
ከ6 ወር በፊት ነው። 6 ወር اللهم بلغنا رمضان اللهم بلغنا رمضان الله ወይ ረመዳንን አድርሰን ዱዓቸው ነው። ሁሌ ረመዳንን ነው። ረመዳንን አድርሷቸው ከጾሙት በኋላ ደግሞ اللهم تقبل منا الله ወይ ከኛ ተቀበለን 6 ወሩን ዱዓ ያደርጋሉ። እነሱ ጋር አመቱን ሙሉ ረመዳን ነበረ። አመቱን ሙሉ አሁን ያለንበት ወር ሻዕባን ይባላል። ይህ ሻዕባን ወር በአረብኛ አቆጣጠር 8ኛ ወር ነው። ቀጣዩ 9ኛ ወር ረመዳን ነው፣ የተከበረ ወር። ሻዕባን የረመዳን መንደርደሪያ ነው። ዑሰይሚን ረሕመቱላሂ ዐለይሂ እንደሚናገሩት ለፈርድ ሰላት ቀብልያ እንዳለው ለረመዳንም ቀብልያ አለው። የፈርድ ሰላት ቀብልያው ሱና ነው አይደል? የረመዳን ቀብልያው ደግሞ ማን ነው? ሻዕባን። ከዛ በፊት ያለው ረጀብ። እነዚህ ናቸው ይላሉ። ሻዕባን የምንንደራደርበት ነው፣ የምንለማመድበት ነው፣ ራሳችንን የምናስተካክልበት የምንቀየርበት ትልቁን ወር ልንቀበል ዝግጅት የምናደርግበት ወር ነው። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ወር ላይ በጣም ዒባዳ ያበዙ ነበር። ከሌሎች ወር ከረመዳን ውጪ ባለ ወር ላይ ከሚያበዙት ዒባዳ በዚህ ወር ላይ በጣም ያበዙ ነበር። በዚህም የተለያዩ ሐዲሶች መጥተዋል። ኢማሙ ጠበራኒ በዘገቡት ሐዲስ አላህ ሱብሓነሁ ወተዓላ ለባሪያዎች የሚሰጠው ስጦታ አለ። አላህ ለባሪያዎች የሚሰጠው ስጦታ እድል አለ። የሆነ ወንጀል ላይ ስንወድቅ ስንዳከም የሆነ ነገር ያመጣና ነቃ ያረጋናል። በዛ ስጦታ እንድንታጠብ በዛ ስጦታ ደረጃችን ከፍ እንዲል አላህ ያደርጋል። ኢማሙ ጠበራኒ በዘገቡት መሐመድ ኢብኑ መስለማ አልአንሳሪ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢነ ሊረቢኩም ፊ አያም ከጌታችሁ ለእናንተ ከዘመናችሁ እኮ የሰጣችሁ ስጦታ አለ። የሚነፍስባችሁ ንፋሶች የሚሰጣችሁ ስጦታ አለ። ፈተዓረዱ ለሃ ለሷም ተዘጋጁላት፣ ተጋጊጡላት፣ ተዘጋጁላት ለዛች ስጦታ። ለአለሁ አንዩሲበኩም ነፍሐቱ ሚንሃ ምናልባት ከዛ ንፋስ ስጦታ ሊያገኛችሁ ይችላል። ያንን ካገኛችሁ ፈላ ተሽቀውነ ባዕደሃ አበዳ ከሱ በኋላ ያችን ስጦታ ካገኛችሁ እናንተ እድለቢስ አትሆኑም፣ አትጠሙም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይህ አላህ በየጊዜው የሚያመጣው ስጦታ ነው። ለሱ ለሰጠን ስጦታ መጠቀም መዘጋጀት እኛ ላይ ግድ ይላል። ይህ ሻዕባን ወር የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በጣም ዒባዳ የሚያበዙበት የሚጾሙት ወር ነው። ሁለቱም የነቢዩ ሰለላሁ ዐለይሂ ወሰለም ባለቤት የሆኑት አንደኛዋ እናታችን አይሻ ረዲየላሁ ዐንሃ እንደተናገሩት ኢማም ቡኻሪ በዘገቡት ሐዲስ ለም የኩን ነቢዩ ሰለላሁ ዐለይሂ ወሰለም የሱሙ ሸህረን አክሰር ሚነ ሻዕባን እንደ ሻዕባን በጣም የሚጾሙት ወር የለም። ሞልቶ የሚጾሙት የረመዳንን ወር ነው። እንደ ሻዕባን ወር ግን የሚጾሙት ወር የለም፣ በጣም የሚጾሙት። ለዚህም ሲባል እናታችን አይሻ ቀዳዋን የምታወጣው በሻዕባን ወር ነበረ። ለምን ከተባለ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ወር ይጾሙ ስለነበረ እሷም ቀዳ ታወጣ ነበርና በዛው አጋጣሚ ቀዳ ያለባችሁ እህቶች በተለያየ ዑዝር ያልጾማችሁ ረመዳን ሳይገባ አሁኑኑ ጾሙት። ወንድሞች በህመም በተለያየ ምክንያት ያልጾማችሁ ካላችሁ ቀዳችሁን አውጡ፣ ክፈሉ፣ ጾሙ። ረመዳን ከመግባቱ በፊት የዛኛውን ዓመት ረመዳን አሁን እዳውን ክፈሉና ለሚቀጥለውን ደግሞ በጥሩ ሁኔታ ዝግጅት አድርጉበት። እናታችን አይሻ በዚህ ወር ቀዳ ታወጣ ነበረ። ኡሙ ሰለማ የነቢዩ ሰለላሁ ዐለይሂ ወሰለም ባለቤት በተናገረችው ሐዲስ ደግሞ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ተመልክቻቸው አላቅም፣ የተከታታይ ጾሞችን ሲጾሙ ተመልክቻ አላቅም፣ ሻዕባንና ረመዳንን ቢሆን እንጂ ብላ ተናግራለች። የአላህ መልእክተኛ ረሱል ዐለይሂ ሰላቱ ወሰላም አንደኛው ሰሃባ ጠየቃቸው። ይህ ጾም አላቸው ኦሳማ ኢብኑ ዘይድ በጣም የሚወዱት ልጅ፣ አባቱንም ዘይድን ይወዱታል፣ ኦሳማንም በጣም ይወዱታል። በ18 ዓመቱ እና አቡበከር ስዲቅ በነበሩበት ሰዓት የጦር መሪ አድርገው የላኩት በጣም የሚወዱት ልጅ ነው ኦሳማ። ይህ ሰሃባ ባስተላለፉ ሐዲስ የአላህን መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አላቸው፣ አንተ የአላህ መልእክተኛ ወይ እኔ አላየሁትም አላቸው። ለማ አረከ ተሱሙ ሚነ ሸህሪ ሚነ ሽሁሪ ማ ተሱሙ ሚነ ሻዕባን እንደ ሻዕባን ወር የሚጾሙት ወርን አይቾት አላቅም። የረመዳን ግዴታ ነው ሁሉም ይጾማል፣ ግን ከዛ ውጭ ያለው ወር ላይ እንደ ሻዕባን የሚጾሙትን አላየሁት፣ በጣም ይጾሙታል ብለው ሲጠይቃቸው
የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ذلك شهر ይህወር ነው يغفل الناس ሰዎች የሚዘናጉበት عنه ከሱ بين الرجب ورمضان በረጀብና በረመዳን መካከል የሚገኘው ይህ ወር ሰዎች ይዘናጉበታል። ይህ ወር አሉ وهو شهر ترفع فيه الأعمال إلى رب العالمين ወደ ዓለማቱ ጌታ ወደ አላህ ስራዎች የሚሄዱበት ወር ነው። ስለዚህ እኔም አሉ فأحب أن يرفع عملي وأنا صائم ጾመኛ ሆኜ ስራዬ አላህ ዘንድ እንዲሄድልኝ ይፈልጋሉ አሉ በዚህ ወር። ስለዚህ ወር ምን ዘጋጅበት ነው ለማን ከተባለ ለታላቁ ለረመዳን ወር የምንዘጋጅበት ነው። ይህን ወር ምን እንቀበለው ታዲያ በምንድነው ከተባለ አላህ ረመዳንን ያመጣልን ነፍሳችን እንዲጠራ ንጹህ እንዲሆን እንደው የደከመው የሚጠናከርበት ከመስጊድ የራቀው ወደ መስጊድ የሚመጣበት ቤት የሚሰግደው የነበረው መስጊድ የሚመላለስበት አንዳንዴ ሰላቱን የሚፎርፍ የነበረው በሚያጠናክርበት ወር ነው። ስለዚህ ይህ ወር ከመግባቱ በፊት አሁን በሰላታችን የተዘናጋን አሁን እናስተካክል። ለምን ከተባለ ረመዳን ላይ ዱዓ አድርገን ተስተካክለን ከረመዳን በኋላ ጽናቱን አላህ እንዲለግሰን አሁን ሻዕባን ወር ላይ ትክክለኛ ተውባ አድርገን እድሉ ስለመጣ ነው። ተውባ ማድረግ ያለብን ሁሌ ነው። ከሻዕባን በፊትም ከዛ በፊትም ሁሌ ተውባ ያስፈልገናል። አሁን ግን እየተነጋገረን ስለሆነ ወቅት ስለሆነ አሁን ተውባ እናድርግ። ከመስጊድ የራቀን ወደ መስጊድ እንምጣ። ተውባ እናድርግ። ለታላቁ ወር ዝግጅት እናድርግ። ወደ አላህ እንመለስ። ተውባ እናድርግ። ይህ ወር የተከበረ አላህ Subhanahu Wa Ta'ala ዘንድ ትልቅ ደረጃ ያለው ወር ነው። ስለዚህም ቀደምቶቹ ይህ ወር ሲመጣ ዝግጅታቸው ልዩ ነበር። الحافظ ابن رجب الحنبلي رحمه الله አንድችን ታሪክ ይነግሩናል። كان عمرو بن قيس رحمه الله عمرو بن قيس የሚባሉት ታላቁ ታዕቢ اذا دخل شعبان ወር ሲገባ اغلق تجارته ንግዳቸውን ይዘጉ ነበር። وتفرغ لقراءة القرآن ቁርአንን ደግሞ ይቀሩ ነበር። ጊዜያቸውን ለቁርአን ይሰጡ ነበር። وكان يقول ይል ነበር ማን عمرو بن قيس طوبى ማለት ጀነት እኮ ነው። ጀነት ውስጥ ያለ ስጦታ ነው። ምን ያህል ደስታ እኮ ነው። طوبى لمن أصلح نفسه قبل رمضان ከረመዳን በፊት ነፍሱን ላስተካከለ ላጠራሰው ጡባ ይሉ ነበር። ለጣኢፍ المعارف የሚባለው ኪታባቸው ላይ ይጠቀሱት ማለት ነው። ጡባ لمن أصلح نفسه قبل رمضان ከረመዳን በፊት ነፍሱን ላስተካከለ ሰው ምን ጡባ። አዎ ከረመዳን በፊት ዛሬ ንጹህ ላድርገው፣ ቀልቤን ላጽዳው፣ ከምቀኝነት ቀልቤን ንጹህ ላድርገው፣ ከመጥፎ ነገር ቀልቤን ንጹህ ላድርገው። ይህን ወር በንጹህ ቀልብ ልቀበለው፣ ተውባ አድርጌ ልቀበለው። ይህ ወር ካሁኑ ጓደኞቻችንን እናስተካክል። ካሁኑ አምና ረመዳን ላይ ተራዊህ እየተሰገደ ና ሻምፒየንስ ሊግ አለ ና እንይ ብሎ የወሰደህ ጓደኛህን አሁንም ጓደኛ አድርገህ ልትይዝ አምና ያው ሁሉ ጊዜን ያጠፋብህ የተራዊ ሰላት እንዳሰግድ እንቅፋት የሆነብህን ወደዛ ከሚወስድ ጓደኛ ራቅ። ይሄ ኒዕማ ነው። ይሄ ትርፋማ ወቅት ነው። ይሄ ቀብርን ብርሃን የምትሞላበት ወቅት ነው። ይህ ማለት እህቴ አንቺ የምትስተካከይበት ሂጃብሽን የምታሳምርበት ጊዜ ነው። ከሂጃብሽ እንድትርቅ ያደረገችሽ ጓደኛሽን ራቂ። ለዚህ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢነማ መሰሉል ጀሊሲ ሷሊሂ ወልጀሊሲ ሱኢ አሉ። የመልካም ሰው ጓደኛና የመጥፎ ሰው ጓደኛ አቀማማጭው ነው ሰው ምሳሌው አሉ ከሐሚሊል ሚስኪ ወናፊኺል ኪራ ወናፍ እንደሚነፋና ሽቶ እንደሚሸጥ ነው አሉ። ፈሐሚሉል ሚስክ ሽቶ የሚሸጥ ሰው ኢማ አን ይኽዚየከ ወይ ስጦታ ይሰጥሃል፣ ወኢማ አን ተብታዕ ሚንሁ ወይም ገዝተህ ትጠቀማለህ፣ ወኢማ አን ተጂደ ሚንሁ ሪሐን ጠይባ ወይም ጥሩ ሽታ ይሸትሃል። ኪሳራ የለው፣ ከሶስቱም ኪሳራ የለው። ገንዘብ ካለ ትገዛለህ ወይ ሀዲያ ይሰጣል፣ አለዛ ጥሩ ሽታ ይሸትሃል አሉ። የጥሩ ሰው ጓደኛ ይህ ነው አሉ። የመጥፎ ሰው ጓደኛ ግን አሉ ወናፊሁል ኪሪ ኢማ አን ዩሕሪቀ ሲያበከ ወይ እሳቱ ይፈናጠርና ልብስህን ያቃጥለዋል፣ ኪሳራ ነው። ወኢማ አን ተጂደ ሪሐን ኸቢሳ ወይ መጥፎ ሽታ ነው የሚመጣብህ። ስራው ተጠልቶ አይደለም ሙያው፣ ነገር ግን
ከእንደዚህ ምሳሌ ነው የመጣው። ወይ ልብስን ያቃጥልብሃል ወይም ደግሞ መጥፎ ሽታ ነው ሳይነስ ካለብህ አስምህን ያስነሳብሃል ወደ በሽታ ይጥላል። የመጥፎ ሰው ጓደኛን በዚህ መሰለው። ስለዚህ አምና ብዙ ነገር ያበላሸብህን ዘንድሮ እንዳትደግመው። አንድ ሙስሊም በአንድ ጉድጓድ ላይ ሁለት አይነደፍም እኮ ሁለት አይሸወድም። ስለዚህ ዛሬ ተስተካከል። ዛሬ ነው አስተካክለው። ዛሬን ካላስተካከልን ነጋችንን ማስተካከል አንችልም። ይህ ታላቅ ወር ጥቂት ቀናት ነው የቀሩት እየመጣ ነው። ስለዚህ ለዚህ ወር ካሁኑ በምን ልዘጋጅ? የመጀመሪያው ጓደኛ ምረጥ። ና ወደ መስጊድ ና እስቲ አንድ ሁለት ጁዝ ቁርአን እንቅራ። ና እስቲ መስጊድ ኢፍጣር ሰዓት ላይ እንኻድም፣ ተምርና አከፋፍል፣ መስጊድ እንጥረግ፣ እስቲ ትንሽ እንኻድም፣ ሽማግሌዎችን እናግዝ፣ ውሃ ከሌለ ውሃ እናቅርብ፣ የውድ ውሃ እናምጣ እያለ መልካም ነገር የሚያበዛልን ጓደኛ እንጂ አንተን ከዲን መስመር የሚያርቀህን ልትጠነቀቅ ይገባል ነው። ሌላኛው የምንዘጋጅበት ከምንም በላይ ወደ አላህ እንመለስ። ወደ አላህ እንመለስ። ሁሉም ወደ አላህ ይመለስ። ሁላችንም ወንጀል አለብን። ወንጀሉ መዘርዘር አያስፈልግም። እኔም የራሴ ወንጀል አለብኝ፣ አላህ ብቻ ነው ያቅብኝ። ከአላህ እዝነቱ ጸጋው በእኛ ላይ ዋለውን ታውቃላችሁ። የእኛን ወንጀል መሸፈኑ ነው መሰተሩ ነው። ወላሂ ወንጀል ቢጻፍ ኖሮ ማን ይቀርበናል? ወንጀል ሚሸት ቢሆን ኖሮ ማን ይቀርበኝ ነበር? አላህ ግን ሰተረልን፣ ደበቀልን። እንደ ደበቀልን እንምጣ፣ ተውባ እናድርግ፣ ወደ አላህ እንመለስ። አላህ ጥሪ ያደርጋል። ሐዲስ አልቁርስ ላይ ቃል አላሁ ተዓላ የብነ አደም አንተ የአደም ልጅ ወይ ኢነከ ማ ዳውተኒ ወረጀውተኒ አንተ እኔን ከለመንከኝ ከከጀልከኝ ገፈርቱ ለከ አላ ማ ካነ ሚንከ ወላ ኡባሊ ምንም ሳይመስለኝ አንተ ያለብን ወንጀል በሙላ ምርልሃለሁ። የብነ አደም አንተ የአደም ልጅ ወይ ለው በለገ ዙኑቡከ አናነ ሰማ ወንጀልህ የሰማይ ጣሪያ ዳመና የሚደርስ እንኳን ቢሆን ثم استغفرتني እኔን ከዛ ያ ረቢ ጌታዬ ደካማ ነኝ ወንጀለኛ ነኝ ብለህ ማረኝ ካልከኝ غفرت لك ላንተ ምርልሃለሁ አለ። የብነ አደም አንተ የአደም ልጅ ወይ ኢነከ ለው አተይተኒ ቢቁራብ الارض خطايا ምድርን የሚሞላ ወንጀል ደግሞ ይዘህ ብትመጣ ብትቀርበኝ ثم لقيتني لا تشرك بي شيئا ከዛ በእኔ ላይ ምንም ቅንጣት ሳታጋራ እኔ ጋር ከመጣ ለአተይቱከ ቢቁራቢሃ መግፊራ እሷን የሚሞላ መግፊራ ምሕረት ይዤ እቀርባለሁ። አላህ እያባበለ ነው የብነ አደም እያለ ያ ዒባድ እያለ እያባበለ ነው አላህ የሚጠራን። እንመለስ ወደሱ። ስንመለስ አላሁ ረቡል ዓለሚን የሚደሰት ጌታ ነው። ሱብሓነላህ አላህ ይደሰታል። የፈለገ ወንጀል ላይ ወድቀህ እህቴ የፈለገ ወንጀል ላይ ወድቀሽ ወደሱ ስትመለሽ የሚደሰት ጌታ ነው ያለሽ። ሚደሰት ጌታ ነው ያለው ወንድሜ። ስለዚህ አላህን አስደስቷ፣ ሚደሰትብን ጌታ አስደስቷ። ጠላትን ሸይጣንን አስከፋ። በምን ወደሱ በመመለስ የአላህ መልእክተኛ በምሳሌ ገለጹ። ለላሁ አሸዱ ፈርሐን ቢተውበት አብዲሂ ሂነ የቱቡ ኢለይህ አላህ በባሪያው ተውበት እጅጉን በጣም ይደሰታል ወደሱ በሚመለስበት ሰዓት አሉና ሚን አሐዲኩም አንዳችሁ ካነ አላ ራሂለቲሂ ቢአርዲን ፈላቲን ለጥ ባለ ሜዳ ላይ መጓጓዣ ላይ ሆኖ ፈንፈለተት ሚንሁ ከሱ ትጠፋበታለች ፈረጠጠችበት መጓጓዣው ወዐለይሃ ጠዓሙሁ ወሸራቡሁ የሚበላው የሚጠጣው እሷ ላይ ነው። መንገድ ወጥቷል እንዳይመለስ የሚሄድበት ሀገር የመጣበት ሩቅ ነው። የፈለገው ቦታ እንዳይሄድም አሁንም ይቀርዋል። ፈዐይሰ ሚንሃ ከሷ ተስፋ ቆረጠ። ፈአታ ሸጀረተን አንድ ዛፍ ላይ መጣና ፈርጠጀዐ ፊ ظልሃ ጥሏ ላይ ጋደም አለ። ወቀድ ዐይሰ ሚን ራሒለቲሃ አሉ። ይህ ሰው በእርግጥም ከመጓጓዣው ተስፋ ቆርጧል። ፈበይነማ ሁወ ከዛሊክ በዚህ ሁኔታ ባለበት ሰዓት ኢዝ ሁወ ቢሃ ቃኢመተን ዐንደሁ ቀና ሲል ግመሊቱ አለች። ፈአኸዘ ቢኺጣሚሃ ልጓማን ያዝ አደረገና ثم قال من شدة الفرح በጣም ከመደሰቱ የተነሳ እንደዚህ አለ اللهم أنت عبدي وأنا ربك አላህ ወይ አንተ የኔ ባሪያ ነህ እኔ ደግሞ ጌታህ ነኝ አለ። ቃሉ ኩፍር ነው። ቃሉ ከእስልምና ያስወጣል። አላህን የኔ ባሪያ ነህ እኔ ጌታህ ነኝ ማለት ኩፍር ነው። ነብዩ ግን አላከፈሩትም። ነብዩ አላከፈሩትም። በየቦታው ሙስሊሙን ለማክፈር የምትሯሯጡ ተጠንቀቁ። ሙስሊምን ማክፈር ከባድ ወንጀል ነው። አንድ ሰው ካፊር ብሎ ሙስሊሙን ከጠራ
ኩፍሩ በዛ ሙስሊም ወንድሙ ላይ ከሌለበት ወደ ራሱ ይመለሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ እኮ ቃል የተናገረው ከባድ ቃል ነው። ዑዝር ሰጡት፣ አላከፈሩትም። ቃሉ ኩፍር ነው። አላሁመ አንተ አብዲ ወአና ረቡክ ቃሉ ኩፍር ነው። ነብዩ ግን ምን አሉ? አኽጣ ሚን ሽደቲል ፈርህ በጣም ከመደሰት የተነሳ ተሳሳተ ብሎ አሉት እንጂ ሌላ ታፔላ አለጠፉለት። ተሳሳተ ማለት የፈለገው ምን ነበር? ጌታዬ ምስጋና ይገባ፣ አንተ የኒዕማ ባስጠኝ ማን ይሰጠኝ ነበር? ጌታዬ ምስጋና ይገባ ሊል ፈልጎ ነገር ግን ደስታው አሰከረውና ቃሉን ምን አለ? አላህ ወይ አንተ የኔ ባሪያ ነህ፣ እኔ ጌታህ ነኝ አለ። ሙስሊምን ለማክፈር እንዳትሮጡ ተጠንቀቁ። ምንድነው ምሳሌው? አላህ ይህ ባሪያ ከተደሰተ የበለጠ እናንተ ወደሱ ስትመለሱ ይደሰታል። አላህ ከተደሰተብህ ከዚህ በላይ ምን አለ? አላህ ከተደሰተብህ ከዚህ በላይ በአላህ ስጦታ አለ እንዴ? አላህ ሁሌ እኮ እጁን ዘርግቶ ይቀበላል። ኢነላሃ የብሱ የደሁ ቢለይል ሊየቱበ ሙሲኡ ነሃር። አላህ በሌሊት እጁን ይዘረጋል ቀን ሲያምፁት የነበሩትን ባሪያዎችን ሊምራቸው። ወየብሱጡ የደሁ ቢነሃር በቀንም እጁን ይዘረጋል። ለምን? ሌሊት ሲያምፁት የነበሩትን ተውባ ሊያደርግላቸው። ይህ ማለት ሌሊትም ቀን ለማለት እንጂ 24 ሰዓት ክፍት ነው። መቼ ነው የሚዘጋ የተውባ በር ከተባለ ገርገራ ላይ ጣረሞት ላይ ግን ከሆነ የዛኔ ፋይሉ አበቃ። የቂያማ ምልክቶች ትላልቆቹ ከተከሰቱ ፀሐይ ከመግቢያዋ በምትወጣበት ሰዓት አሁን ከምስራቅ ትወጣለች፣ በምዕራብ ትገባለች። ያን ቀን ግን በምዕራብ ወጣ በምዕራብ ትገባለች። የዛን ጊዜ በሩ ተዘግቷል። ስለዚህ ሁላችንም ወደ አላህ እንመለስ። ሌላኛው ከበደል እንራቅ። የበደልናቸውን ይቅርታ እንጠይቅ። ሐቅ ከሆነ እንመልስ። ረመዳን የሰውን ዕዳ ይዘን ገንዘብ ይዘን ሰውን በድለን ረመዳን እንዳንቀበል አውፍታን እንጠይቅ፣ አውፍ እንባባል፣ ይቅርታን እንጠይቅ፣ የበደልናቸውን እናስደስታቸው። አለዛ ክፍያው ከባድ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ መን ካነት عنده مظلمة لأخيه من عرضه أو من شيء የወንድሙ የበደለበት ከክብሩ ወይውን ነገር ያደጎደለበት ካለ فليتحلله منه اليوم ዛሬ ይፍቀድ ያስተካክል قبل أن لا يكون دينار ولا درهم ገንዘብ ብር ወርቅ የሚባል ነገር ዛሬ ያስተካክል። የሌለበት ጊዜ ከመምጣቱ በፊት ዛሬ ያስተካክል። إن كان له عمل صالح ይበዳይ ሰው መልካም ስራ ካለው أخذ منه بقدر مظلمته በበደለው ልክ ስራው ይያዝበታል። وإن لم يكن له حسنات ግን ከሌለው أخذ من سيئات صاحبه فهمل عليه رواه البخاري ከበደለው ሰው ወንጀል ይመጣና ይደረብበታል። በዚያው አጋጣሚ ትላንትናም በዚህ ሰሞኑ ዜና የሰማነው ኤክስፓየርድ የሆኑ ጊዜያቸው ያለፈባቸው ተምሮች እንደተያዙ በዜና ሰምተናል። ያ አላህ በረመዳን ጾመኛን የሆነ ወንድሞች ላይ ጊዜያቸው ያለፈ ጤናቸውን ልጎዳ በጾመኛ አንጀታቸው የሚበሉት ተምር ለገበያ ታቀርባለህ። አላህን አትፈራ? አላህን እንፍራ። ረመዳን ላይ ለዛውም ከባድ ወር ላይ ወንጀል በሚገዝፍበት ወር ላይ እንደዚህ አይነት ነገር ዝግጅት አላህን እንፍራ። የተያዛችሁ የተነቃባችሁ ያልተነቃባችሁ ማለት ነው። ስንት ጉዱን አላህ የሚያውቀው አለ። ሰው ያላወቀበት ጥሩ ነው ብሎ የሚያቀርብ በአጠቃላይ ጊዜ ያለፈባቸው ኤክስፓየርድ የሆኑ ነገሮችን የምታቀርቡ አላህን ፍሩ። ተውባ የተውባ ወር እየመጣ ነው። ተውባ አድርጉ። ወደ አላህ ተመለሱ። ማህበረሰቡን አትጉዱ። ተጠንቀቁ። ከባድ ነው። በአንተ ምክንያት ይህ ሰው ጤናው ተጎድቶ ቢጎዳ ተጠያቂ ነህ፣ ቢሞት ተጠያቂ ነህ። አይቀርም። ስንቱን ጎድተናል። ወደ አላህ እንመለስ። ይሄ ትምህርት ነው። ምናልባት አላህ ደውል ያመጣል። የተወሰነው ተያዘው ሲባል ለሌላው ትምህርት ነው፣ ደውል ነው። ስለዚህም ይሄን መልእክት ምሰሙ በአጠቃላይ ተውባ አድርጉ። ስለዚህ ወር ደረጃው ታዲያ ምንድነው? እንደዚህ እንዘጋጅለት የተባለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይህ ወር ሲመጣ ሰሃቦችን ያበስሩ ነበር። ነብዩ ሰሃቦቻቸውን ያስደስቱ ነበር። ለማ ሐደረ ረመዳን የቀረበ ጊዜ ይላሉ አባ ሁረይራ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ቀድ ጃአኩም ረመዳን መጣላችሁ፣ ሸህሩን ሙባረክ የተባረከ ወር። የተባረከ ወር
ረመዳን መጣላችሁ افترض الله عليكم صيامه الله በእናንተ ላይ ጾሙን ግዴታ አደረገባችሁ تفتو فيه ابواب الجنه برمضان የጀነት በሮች ይከፋፈታሉ وتغلق فيه ابواب الجحيم የጀሃነም በሮች ይዘጋሉ وتغل فيه الشياطين ሸይጣኖችም ይታሰራሉ فيه በዚህ በረመዳን ወር ላይ ለይለቱን አንድች ሌሊት አለች ዛሬ ተዘጋጅባት ዛሬውኑ ተዘጋጅ ለማግኘት ነሻጣና ሳምር ንያህና ሳምር فيه ليلة አንድች ሌሊት አለች خير من 1000 شهر ከአንድ ሺህ ወር የበለጠች ከአንድ ሺህ ወር የበለጠች አንድች ሌሊት አለች من حرم خيرها የሷን ኸይር የተነፈገ فقد حرم በርግጥ መልካም ነገርን ባጠቃላይ ተነፍገዋል አው እንዳመልጥህ ካሁኑ ዝግጅት አድርግ ዛሬ ነው ዝግጅት የምታደርገው አሽረ ለዋኺር ሲመጣ ኢቲካፍ ነይ ተተቀምጠ ሌሊቱን ሐይ የምታደርገው ዛሬውኑ ዝግጅት አድርግ ማግኘት ቀላል አይደለም አብረን የጾሙ ትላንትና አምና አብሮን የነበሩ አሉ ስንቱን ቀበረ ስንቱን ሸኘን እሸኘናቸው የለም ጎረቤቶቻችን አልሸኘን አባት እናት አልሸኘን ባል ሚስቱ ልጅ ዘመድ አዝማዱ ሸኝተናል ተላላቅ ዓሊሞች ሸኝተናል አው በቃ ፋይላቸው ያን ጊዜ ነው አላህ አንድ ረመዳን አጽሞ ለሌላው ረመዳን አንተን ማጨቱ እዛ ውስጥ መገኘቱ والله የኒዕማዎች ሁሉ ትልቁ ኒዕማ ነው አላህን እናመስግንበት አላህን እናመስግነው እዚያ አየር ውስጥ ስለደረሰ አሁንም ሰላም እንዲያደርሰን ዱዓ ያደረግን ደርሰንም በአግባቡ ከሚጾሙት እንዲያደርገን ዱዓ እናድርግ አንድ ታሪክ ላይ አባ ጠልሃ ጠልሃ ኢብኑ ዑበይድላህ የሚባሉ ታላቁ ሰሓቢ በነቢዩ ዓለይሂ ሰላቱ ወሰላም ዘመን ሁለት ሰዎች መጥተው እስልምናን ተቀበሉ ይላል አንደኛው በጣም ጀግና ነው ጂሃድ ፊ ሰቢልላህ ይወጣል ይታገላል ምን ይላል ሌላኛው ደግሞ እንደዚሁ ዒባዳ ያበዛል ሌላ ዒባዳ የለው ይሄ ጂሃድ ፊ ሰቢልላህ የሚወጣው ሰው ይሞታል በጂሃድ ሌላኛው ከሱ በኋላ አንድ አመት ይቆይና ፍራሽ ላይ ይሞታል ኖርማል አሟሟት قال طلحه من ይላል ታሪኩን ከዚህ ጀምራል فرأيت فيما يروي النائم ለከተኛ ሰው የሚመለከተውን ተመለከትኩኝ አለ ህልም ነው መናም كأني عند باب الجنة لكني جنة بر لا ያለው ይመስላል إذ أنا بهما وقد خرج خارج من الجنة እኔ ከነዚህ ሰዎች ጋር ሆኜ ከጀነት የሚወጣ ሰው ወጣ ከዛ በኋላ فأذن للذي توفي الآخر منهما ከሁለቱ መጨረሻ አመት ቆይቶ ለሞተው ናንተ ቀድመ ጀነት ግባ አለው ከዛ በኋላ አስገባው ثم خرج አሁንም መጣ فأذن للذي استشهد يا شهيد ሆኖ በአላህ መንገድ ላይ ለሞተው ደግሞ ና አንተም ግባ አለው ሁለተኛ ثم رجع إلي ከዛም ወደኔ መጣ ይላል طلحة فقال لي لن علي ارجع تملس فإنه لم يعني لك بعد ከነሱ በኋላ አንተ አሁን አልተፈቀደም ጊዜ አይደለም አለኛ فأصبح طلحة ከእንቅልፉ ነቃ يحدث به الناس ለሰዎች ይህንን ነገር መናገር ጀመሩ ሰሃቦቹ ያቋቸው ስለነበር እነዚህ ሁለት ሰዎች فعجبوا لذلك በጣም ተገረሙ እንዴት ጂሃድ ፊ ሰቢልላህ ሞቶ እንዴት ከሱ ኋላ ጀነት ይገባል ያ ኳላው ሞቶ እንዴት ቀድሞ ጀነት ይገባል ብሎ ይነጋገራሉ فبلغ ذلك رسول الله صلى الله عليه وسلم ይህ ወሬ ለነብዩ አለይሂ ሰላቱ ወሰላም ይደርሳል من أي ذلك تعجبون متدنقوت متገረሙት በምን ጉዳይ ነው قالوا يا رسول الله أنت أما الله ملكتنيا وي هذا يسو كان أشد اجتهادا በጣም የታገለ ሰው ነው ጂሃድ ፊ ሰቢልላህ የወጣ ነው በአላህ መንገድ የሞተ ነው ودخل هذا الجنة قبله ይግን ከሱ በኋላ አመት ቆይቶ የሞተው ኖርማል አሟሟት የሞተው እኮ ጀነት ቀድሞት ገባ ያስገርም አሏቸው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ أليس قد مكث هذا بعده سنة ይሰው እናንተ የምትሉት ከሱ በኋላ አንድ አመት ዱንያ ላይ አልቆየም እንዴ قالوا بلا አው እንዴታ ቆይቷል وأدرك رمضان فصامه رمضان አግኝቶ አልጾመም እንዴ قالوا بلا እንዴታ ጾሟል እንጂ وصلى كذا وكذا سجدة في السنة በዚህ አመት ደግሞ ይሄን ሰላት እንደዚህ አልሰገደም እንዴ قالوا بلا እንዴታ ሰግዷል አሏቸው
قال رسول الله صلى الله عليه وسلم يا الله ملكتني انجزالو فلما بينهما أبعد ما بين السماء والأرض بزينا بالسماكل يا سماينا يا مدر لجنة الله وأدرك رمضان فصامه رمضان ناجنتوكو صموت على النبي صلى الله عليه وسلم ما يتكلل على يدلم لزينو ابن الجوزي رحمة الله عليه من إلالو تالله فالله ينبين لو قيل لأهل القبور لكبر بالتبيتوች بيبالو تمنوا بيبالو لتمنوا يوما من رمضان كرمضان አንድ ቀን በተመኙ ነበር ማን የቀብር ሰዎች ቢጠየቁ ምን ትመኛላችሁ ቢባሉ እንደው አላህ ዱንያ ላይ መልሶ አንድ ቀን ከረመዳን ቢሰጠን ስንት ቀን ሰጠለኛ አላህ ስንት ረመዳን አላህ ለገሰ እንጠቀምበት መተከም በእኛ ነው እድሉን ሰጥቶናል ሰዎች አሉ አሊ እንቅልፍ ላይ ናቸው ቀብር ሲገቡ ይነቃሉ አሉ وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون أعوذ بالله من الشيطان الرجيم وتوبوا إلى الله جميعا أيها المؤمنون وتوبوا إلى الله جميعا أيها المؤمنون لعلكم تفلحون بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم فضل الجمعة لا يخفاك كهف وضياء ناداك وعلى الهادي صلاة تسمو بك عما يشغل دنياك الحمد لله الذي من علينا بمواسم الخيرات وأبقى في أعمارنا لنزداد من الحسنات وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه والتابعين ومن تبعهم بإحسان إلى يوم الدين أما بعد فاتقوا الله عباد الله حق تقواه وراقبه في السر والنجوى واعلموا أنكم موقوفون في اليوم لا يجزي أحد عن أحد شيئا رمضان ማግኘት ትልቅ ትሩፋት ነው ትልቅ እድል ነው የቀብር ሰዎች እንደው ቢጠየቁ ማንን አሉ አንድ ቀን ከረመዳን ምን ተመኝተናል በዚህ ረመዳን ሐያታችን እንድንቀየር ብለን ዛሬን ያናድርግ ይህ ረመዳን እስከ ዛሬ ከጾምኳቸው ረመዳን ምቀየርበት ምን ለወጥበት ቁርአን አምና ላይ ዝም ብዬ አሳልፈዋለሁ ዛሬ ምቀራበት ዚክር ሳላደርግ እንደዚህ ጊዜ አልፎኛል ዛሬ ማድርግበት ብቻ ብለን ወደ መልካም ነገር ምንቀርበት ረመዳን እንዲያደርግልን ካሁኑ ዱዓ እናድርግ ለምን ከተባለ አላህ ልክ የረመዳን የመጀመሪያው ለሊት ሲመጣ ጥሪ ይደረጋል አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ اذا كان اول ليله من شهر رمضان የረመዳን የመጀመሪያው ለሊት ሲመጣ መቼ ነው የመጀመሪያው ለሊት ነገ ነው ረመዳን ተብሎ እኛ ተራይ ለመስገድ የምንዘጋጅበት ጊዜ ማለት ከመግሪብ በኋላ ልክ ጨረቃ ወጣ ወይም ሻዕባን 30 ደፍኑ እንደዚህ ነው ስታዩ ጹሙ ስታዩ ፍጥሩ ተብሏል ሻዕባን 29 ላይ ጨረቃ ከወጣች ረመዳን አንድ ነገ ይሆናል ማለት ነው ግልጽ ነው አይደል ካልወጣችስ 30 ሙሉ አሉን የአላህ መልእክተኛ ስለዚህ ነገ ነው ረመዳን ሲባል አንድ አዋጅ ይታወጃል اذا كان اول ليله من شهر رمضان صفدت الشياطين شيطانوች ይታሰራሉ ومردة الجن የጂን ዋና አለቃዎችም ይታሰራሉ وغلقت ابواب النار የጀሃነም በሮች ይዘጋሉ فلم يفتح منها باب عند የጀሃነም በር አይከፈትም በረመዳን وفتحت ابواب الجنه የጀነት በሮች ይከፋፈታሉ فلم يغلق منها باب عندم በር አይዘጋም وينادي مناد ተጣሪ ይጠራል يا باغي الخير انت خير متشا خير متفلق اقبل نا خيرኛ ወር ላይ ነው ያለው ና በርታ ሰደቃ ስታወጣ አይነበረም ጨምርበት ሰላት ላይ ጠንካራ ነበር አብዛው ስገድ ወደ አላህ ና ቅረብ ወደ خير ነገር ና ስራው اقبل يتطرل ويا باغي الشر انت مدفول ያለህ
ወንጀል ላይ ወደክ በመጥፎኔ ሐል ላይ ነበርክ አቅሲር ተቆጠብ ከዚህ ስራ ታላቅ ወር ላይ ያለው አቁም ተውባ አድርግ እያለ ይጣራል ወሊላሂ ዑተቃኡ ሚነን ናር አላህ ከጀሃነም እሳት ሁርም ይላቸው አሉ መቼ ወዛሊከ ኩሉ ለይለቲን በእያንዳንዱ የረመዳን ሌሊት አላህ ባሪያዎችን ከጀሃነም እሳት ሁር ይላል ሁር ከተባሉት አላህ እንዲያደርገን ዛሬ ዱዓ ያስፈልጋል ያን ቀን አላህ እንዲወፍቀን ዱዓ ዛሬ እናድርግ ስለዚህ ይህ ትልቅ ወርን ታዲያ እንዴት እንቀበል ከተባለም የመጀመሪያው ቀልባችንን ንጹህ እናድርግ ቅድም ተውባን ያደረግነው አሁን ቀልባችንን ንጹህ እናድርግ ንጹህ ቂም የሚባል ነገር ከውስጣችን እናውጣ ለምን አላህ እንዲምረን አላህ እንዲምራችሁ አትፈልጉ ማይፈልጋለ አለ የለማ ስለዚህ አውፍ መባባል ለምን ፊት ለፊታችን እየመጣ ያለው የሻዕባን 15ኛው ሌሊት አለ የሻዕባን 15ኛው ሌሊት ኒስፉ ሻዕባን ማለት ነው የሻዕባን ግማሽ የወሩ ግማሽ ማለት ነው እዛ ላይ አንድ ብስራት አለ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም يطلع الله الى خلقه في ليله نصف الشعبان في ليله نصف من الشعبان كشعبان ግማሹ ላይ አላህ ወደ ባሪያዎቹ ይመለከታል فيغفر الله ይምራል لجميع خلقه ለፍጡራኖቹ በአጠቃላይ ይምራል إلا لمشركين ለሙሽሪክ ሲቀር ለሚያጋራ ሰው ሽርክ ላይ ለወደቀ ግን አላህ አይምርም አላህ ከሽርክ አላህ ይጠብቀን ለዚህ ነው ወንድሞች ስለ ሽርክ ሲነገር አትሰልቹ ሁሌ ስሙት ሽርክ ነቀርሳ ነው ሽርክ ማለት ካንሰር ነው ሽርክ ማለት ሐያታችንን ዱንያ አኺራችንን የሚያበላሽብን አላህ አልምርም ያለው ጉዳይ ማይደራደርበት ቀይ መስመር ነው ተውባ ካላደረገ አንድ ሰው ማይማር ወንጀል ቢኖር ሽርክ ነው ሽርክ አላህ ሽርክ ላይ ያለ ሰው አልምርም አው ሙሻሂን ወይ ሌላው ደግሞ ማን ነው ሁለት ለተጣሉ ሰዎች ጎሚል አለባቸው ለተጣሉ ሰዎች አላህ አይምርም ማለት ስለዚህ የሻዕባን አጋማሽ ላይ የሚሰራ ሌላ ስሩ የለም የተለየ አንዳንዱ ቤቱን ያሳምራል ምን ይላል የለም አስተምሮ አይደለም እኛ ላይ አላህ ምሕረቱን እንዲለግሰን ብቻ ያ ረብ ማለት ነው ለዛ ዝግጅት ማድረግ ከምን ከሽርክ መስዳት ቀልባችንን ንጹህ ማድረግ ከዛም አልፎ ሌላም ስጦታ አለ ሁሌ تفتح ابواب الجنه يوم الاثنين ويوم الخميس قالوا يا الله ملكتኛ ሁሌ ሰኞና ሐሙስ የጀነት በሮች ይከፋፈታሉ فيغفر لكل عبد لا يشرك بالله شيئا በአላህ ላይ ቅንጣት ለማጋሩ ሰዎች አላህ ይምራል በሳምንት ሁለት ቀን ሰኞና ሐሙስ الا رجلنا አንድ ሰው ሲቀር كانت بينه وبين اخيه شحناء በሱና በወንድሙ መካከል ቅሬታ ያለ የነዚስ فيقال ይባላሉ መላእክቶች انظروا هذين حتى يصطلحا انظروا هذين حتى يصطلحا የነሱን እስኪታረቁ እስኪስማሙ ድረስ አቆዩት ይባላል እንዳትምሯቸው አቆዩት ይባላል ይሁሉ ስጦታ ለማን ነው ከተባለ አላህ Subhanahu Wa Ta'ala ተገሰው ቀልባቸውን ንጹህ ላደረጉ ስለዚህ ከመቀኝነት ንጹህ እናድርግ አንድ የጀነት ሰው ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ሰሃቢዩ መጣ በሁለተኛው ቀንም አሁን የጀነት ሰው ይመጣል አሉ ዱንያ ላይ እኮ ነው መጣ አንድ ሰሃቢ ራሱ ሰሃቢ በሶስተኛው ሲደግሙ የአምር ኢብኑ አልዓስ ልጅ የነበረው አብዱላህ ኢብኑ አምር ጀነት የገባበት ስራማ ለሊት ሚስራት ልዩ ዒባዳ አለ ብሎ ቤቱን አስፈቅዶ ቤት ማደር ፈልጋለሁ ትፈቅድልኛለሽ ነው ቤቴ ቤትህ ነው አለው ገባ ዒባዳውን ላይ ነው ሲያዩ ለሊት የሚሰግዶ ሰላት የለም አይ ዛሬ ነው ስላለው ነው ነገ ሊሰራ ይችላል ሲያዩ ሁለተኛ የለም በሶስተኛው ሲያዩ የለም ተነሳና እኔ ከቤትም አልተጣለው አንተ ጋር የመጣሁት ጀነት ነብዩ ሰለላሁ ዐለይሂ ወሰለም ሲመሰክሩልህ 3 ቀን አንተ መጣ ጀነት የገባህበትን ስራ ለማየት ብዬ መጣሁ ሳይ ግን ምንም ሌላ ስራ የለም ማለት አው እንደምታየው ነው አለ ልክ ሲል ናና አለ አቤት አንድች ግን ስራ ትሆናለች ብዬ ምን አንድች ለሊት በኔ ላይ አልፋብኛ አታቀም በሙስሊም ወንድሞቼና እህቶቼ ላይ ቀልቤ ላይ መጥፎ ነገር አስቀምጬ አልፍ ያለቀን አውፍ ያልኳቸው ቢሆን ይጃል አውፍታ ከራሴ ልጀምር ምናልባት በዳዋ ሰብቁ ሊሳን አለ ምላስ ያዳልጣል ቀልቡን በንግግር የነካውት ይኖራል በተለያየ ሰዓት አርፍጀበት በተለያየ መንገድ ቀልባችሁን የነኳችሁ ለአላህ ብላችሁ አፉ በሉኛ አፉ ብላችሁኛል እኔም በየትኛው ማጋጣሚ ስሜን ያነሳ ካለ ለአላህ ብዬ አፉ ብየዋለሁ አውፍ ተባባሉ ባልና ሚስት አውፍ ተባባሉ አመቱ ሙሉ ተቆራርፋችሁ ረመዳን ላይ በዚህ እንዳታሩ
አውፍ ተባባሉ። ጓደኛ ለጓደኛ፣ ልጆች ከወንድማማቾች፣ ቤተዘመድ ምናምን አውፍ ተባባሉ። ሙስሊም ለሙስሊም ቀልቡ ንጹህ ነው መሆን ያለበት። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም አልሙስሊሙ ሙስሊም ማለት መን ሰሊመ አልሙስሊሙነ ሚን ሊሳኒ ወየዲሂ ሙስሊሞች ከእጁና ከምላሱ ሰላም ይሆኑለት ነው። ወልሙሃጅር ሙሃጅር ማለት ደግሞ መን ሃጀረ ማ ነሃ አላሁ ዐንሁ ሙተፈቁን ዐለይህ አላህ ከከለከለው ነገር ራሱን ያራቀ ሰው ሙሃጅር ነው አሉ። ሙሃጅር ደረጃውን ታውቃላችሁ? ከመካ ወደ መዲና የተሰደዱት እነዛ ድንቅ ትውልዶች የዛን ደረጃ አዎ ራሱን ከወንጀል ያቀበ ነው ሙሃጅር ማለት። ሙስሊም ማለት ደግሞ በምላሱ ሙስሊም ወንድሞችና እህቶቹን ሰላም ያደረገ ነው፣ በእጁም በምላሱም ሰላም ያገኙት። ስለዚህ ወርን በዚህ መልኩ እንቀበል። ፈተቁላህ ዒባደላህ ፊማ ተዕተቂዱን ወማ ተቁሉን ወተፍዐሉን ወተቁ የውመን ቱርጀዑነ ፊህ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون. هذا وصلوا وسلموا على إمام المرسلين وقائد الغر المهجلين فقد أمركم الله تعالى بالصلاة والسلام عليه في محكم كتابه حيث قال عز قائلا عليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين وعن أزواجه أمهات المؤمنين وعن صائر الصحابة أجمعين وعن المؤمنين والمؤمنات إلى يوم الدين وأنا معهم برحمتك يا أرحم الراحمين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فاشغله بنفسه اللهم نجنا من بطش الظالمين اللهم ادفع الظالمين بالظالمين يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث اللهم بارك لنا شعبان وبلغنا إلى رمضان اللهم بلغنا شهر رمضان برضوانك اللهم بلغنا شهر رمضان برضوانك اللهم بلغنا شهر رمضان برضوانك ورزقا من نيرانك يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم جليل يذكركم واشكره على نعمه يزدكم ولذكر الله أكبر والله يعلم ما تصنعون